አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የኢትዮጵያ ዘመናዊ የጦር ጄት ከራሻ መግዛት እንደዚሁም የኤርትራ ባለስልጣናት ኢትዮጵያ የእውቅናውን ጉዳይ የምታነሳ ከሆነ ልክ እንደ ኢራቅና ኩዌት ካሳ እንደጠየቀችው ሁሉ እኛም ፌዴሬሽኑ ከፈረሰበት ዘመን ጀምሮ እስከ 1993 ወይ ደግሞ በኢትዮጵያ አቆጣጠር እስከ 1987 ዓ.ም ያለውን የጦር ካሳ እንጠይቃለን ሲሉ አስጠንቅቋል። የጦር ካሳ ምናልባት እውነት ሊያስኬድ ይችላል ወይ ብለው ነገር መረጃውን በዝርዝር ይዘናል። ለዚሁም ደግሞ የኢትዮጵያ ፕሬዝዳንት በሚቀጥለው ዓመት ኢትዮጵያ ትልቁ ትኩረት አቅጣጫ አርጋ የምትሰራው የወደቡን ጉዳይ መሆኑንም አስምሮበታል። እነዚህንና ሌሎች መረጃዎችን ይዘን ከባልደረባዬ ከደረጀ ይመር ጋር ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሉ። ደሬ እንኳን ተገናኘን። እንግዲህ በጣም ወሳኝ መረጃዎችን ያነሳው። አዎ እንግዲህ በጣም በሚገርም ሁኔታ በባለፈ ኢትዮጵያ አንድ ጽሁፍ ሆርን ሪቪው ላይ ኢትዮጵያ የኤርትራን እውቅና ልታነሳ ትችላለች የሚል እስከነ ምክንያት የቀረበ ሀሳብ ነበር። እሱን ተከትሎ አስመራ አካባቢ ጥሩ ስሜት አልፈጠረም። የነበረውን ዱሮ ጊዜ ያለፈበት ዶሴዎችን የማገላበጥ ሂደቶች ነበሩ። ከዛ አንድ ዶሴ ተገኘ። ምን የሚል መሰለ? ኤርትራ ከኢትዮጵያ ስትገነጠል ልክ ኢራቅ ኩዌትን ወራ ያሉ ውድመት ስታደርስ በዩኤን ሴኩሪቲ ካውንስል ካሳ እንደከፈለችው ሁሉ ኤርትራም ፌዴሬሽኑ ከፈረሰበት ዘመን ጀምሮ ኢትዮጵያ ስር ከገባችበት እስከ ነፃ እስከወጣችበት ማለት 1986 ዓ.ም ድረስ ማለት ነው ያለውን ካሳ በቢሊዮን ዶላር ከኢትዮጵያ እንጠይቃለን ስለ ሪኮግኒሽን የሚነሳ ከሆነ የሚል ነገር ሀሳብ አነሱት። ስለዚህ የሪኮግኒሽን ጉዳይ በጣም ከባድ ነገር መሆኑን ገብቷቸዋል። እናንተም ይሄን የምትነኩ ከሆነ እኛም የምንነካው ነገር አለን የሚል ነገር መጣ። እንግዲህ ምንድን ነው ምናልባት ኤሪትሪያ ያነሳችው ሀሳብ በዓለም አቀፍ ሕግ በዩናይትድ ኔሽን ቻርተር የሚያስኬድ ነገር አለው ወይስ የለው? ቴዎሬቲካሊ ያስኬዳል፣ በሕግ ያስኬዳል የሚለውን ነገር እንድንፈትሽ ነው የተገደድነው በዛሬ ፕሮግራማችን። ምናልባት እስቲ የኢራቅና የኩዌትን ጉዳይ ላንሳልህና ከዛ በዛ መነጽር ውስጥ የኢትዮጵያና የኤርትራ ጉዳይ ምን ይመስላል የሚለውን ነገር እስቲ እንዳስስ ፈጠን እያልኩ ለማየት ልሞክር፣ ሰፊ ስለሆነ ማለት ነው። ኢራቅ ኩዌትን ስትወረው ሁለቱም የራሳቸው የቻሉ አንዳቸው የሚያውቁ እንደ ስቴት እንደ ሀገር ሆኖ የሚያውቁ ሁለት የተለያዩ ሀገራቶች ናቸው። ኢራቅና ኩዌት ማለት ኢራቅና ኩዌት። ኢራቅ ኩዌትን ስትወሮ ዩናይትድ ኔሽን በይፋ ወጥቶ ይህንን ድርጊት አውግዟል። ይህም ሁለተኛ በኋላ ይህንን በዚህ ተንተርሶ ዩናይትድ ኔሽን ጉዳዩን አጣርቶ ማን ነው በዳይ በ1991 ዓ.ም በፈረንጆቹ ማለት በእኛ በ1983 ዓ.ም ማለት ነው ማን ነው ወራሪ በሚለው በዩናይትድ ኔሽን ቻርተር መሰረት ኢራቅ ወራሪ ሆና ስለተገኘች ይህንን ካሳ እንድትከፍል ተጥሎባታል ማለት ነው። አሁን ወደ ኢትዮጵያ ጉዳይ እናንሳ። እንግዲህ ኤርትራኖች ያነሱት የኢራቅና የኩዌትን ጉዳይ ነው ያነሱት። ኢትዮጵያና ኤርትራ መካከል የነበረው ምንድን ነው? ይሄ ነገር ያስኬዳል ወይ በሕግ አንፃር የሚለውን ነገር ለማየት ኤርትራና ኢትዮጵያ እንደ ሁለት የተለያዩ ሀገራቶች ነበሩ ወይ? በዩናይትድ ኔሽን ሌቨል የሚታወቁ መንበር ስቴት ሆኖ የተመዘገቡ ሀገራቶች ነበሩ ወይ? አንድ ጥያቄ እሱ። ሁለተኛ ይሄን 1952 እንደ አውሮፓ አቆጣጠር ማለት ነው 390 የሚባለው ሪዞሉሽን የወጣው ሪዞሉሽን ሲፈርስ ማለት የኤሪትሪያ ምንድነው በፌዴሬሽን ከኢትዮጵያ ጋር መቀጠል የሚባለው ነገር ሲፈርስ እንዴት ነው የፈረሰው? ዩናይትድ ኔሽን ምንድነው የሰጠው ሐሳብ የሚለው ነገር ነው እንግዲህ የሚወሰነው። ቅድም ያነሳው ነጥብ አለ። ኢራቅ ኩዌት ስትወሮ ምንድነው የተባለው? ወረራ ነው ብሎ ነው ዩናይትድ ኔሽን ኮንደምድ ያደረገው ያወገዘው ማለት ነው። ኢትዮጵያና ኤርትራ መካከል የነበረው የፌዴሬሽኑ ጉዳይ ሲፈርሶ ዩኤን ምንድነው ያለው የሚለውን ነገር ስናይ ምንም አላለም ነው።
ለምን ይማራል ማለት ነው እንደ ስቴት ስለማይተዋወቁ ሁለቱ ሀገሮች ይሄ ውስጣዊ ጉዳይ ስለሆነ የኢትዮጵያ የግዛት አካል ነች የውስጣዊ ጉዳይ ስለሆነ በውስጣዊ ጉዳይ ላይ ምንም የሚገባበት ነገር የለም ማለት ነው ስለዚህ ኤሪትሪያ ይሄንን ጉዳይ ወደ ህግ ማቅረብ ትችላለች ወይ አሁን ኢትዮጵያ ውቅናውን የምትከለክላት ከሆነች ኤርትራ ነገሩን መጠየቅ የሚችልበት አዝማሚያ አለ ወይ ብለን ካየ በፍጹም የሚባል ነገር ነው በይካ አንድ ቀዳዳ አለ ምንድነው ኢንተርናሽናል ክሪሚናል ጀስቲስ የሚባል ተቋም አለ አይሲጄ እሱ ሊዳኝ የሚችለው ምን ሲሆን መሰለኝ ሁለቱ ሀገር ከተስማሙ ኢትዮጵያና ኤርትራ የጉዳይ መልሰን ለማየት ፍቃደኛ ነን ብሎ ካመኑ ምን ሊሆን ይችላል ማለት ነው ጉዳዩ ሊታይ ይችላል አለስ ግን ኢትዮጵያ ፍቃደኛ ባልሆነችበት ሁኔታ ላይ ማለት ነው ጉዳዩ ሊታይ አይችልም ማለት ነው ስለዚህ እስቲ እንዳው አንዳንድ ጊዜ ብዙ ጊዜ ስለሚነሳ ነው ባይዘው የፌዴሬሽን ጉዳይ ፌዴሬሽኑ እንዴት ፈረሰ የሚለው ነገር ለአድማጭ ተመልካቾቻችን ትንሽ ግልጽ አቋም ሐሳብ መስጠት አለብን ምንድነው ፌዴሬሽኑ የሆነው ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ቅድም ያስቀመጡ ሪዞሉሽን 390 ኤ የሚባል የጸደቀ ሳለ ምንድነው ተባሉ ኤርትራ የራሷን ፓርላማ እንዲኖራት የራሷን ባንዲራ እንዲኖራት የራሷን ራስ ገዝ እንድትሆን ነገር ግን ይላል የዲፌንስና ወታደራዊና የውጭውን ጉዳይ በኢትዮጵያ ስር እንድትሆን ብሎ የራሷ ፓርላማ አላት ብያለሁ ፌዴሬሽኑ ሲፈርስ ፓርላማው ምን ነበር ሚናው ነው እንግዲህ ጥያቄ በሙሉ ድምጽ ወደ እናት ሀገር እንዋሃዳለን የሚል በፌዴሬሽኑ ተላለፈው በፌዴሬሽኑ ስር ባለው በፓርላማ ማለት ነው ስለዚህ በምን ሂሳብ ነው በወረራ የምታየው ብለው ጥያቄ ነው የሚጀምረው አሁን ምንድነው የሚያነሱ እነሱ ልክ ኢራቅና የኩዌትን ጉዳይ ሲያነሱ ኢራቅ ሄዳ ኩዌት እንደወረረችው ኢትዮጵያ ኤርትራን ወረረች ሲሉ ይሄ ፌዴሬሽን ሲፈርስ ወረራ ነው ብሎ ነው የሚያነሱት ፌዴሬሽኑ እንዲፈርስ ሐሳብ ከሰጡ ሰዎች ውስጥ ማለት የፓርላማው አባላቶች የኤርትራ ኮሚቴ ምክር ቤት አባላቶች ናቸው ትላልቅ ሰዎች እነ ገብረጊዜ ምንድነው ያሉ በዛ ሰዓት የሚለው ነገር ማየቱ ጠቃሚ ነው ኢቨን በወቅቱ የኤርትራ በኢትዮጵያ ስር በፌዴሬሽን መጠቃለል ሁሉ ሲቃወሙ ነበሩ ሰዎች ምንድነው ሲያስተላልፉ ነበሩ ሐሳብ የሚለው ነገር ማየት ነው እንግዲህ ወደ ኋላ ተመልሶ ማለት ነው ስለዚህ ሁሉም ነገር ሲጣራ ምንድነው ኤርትራ ፌዴሬሽኑ እንዲፈርስ ራሱ ኤርትራኖች ሙሉ ድምጽ በእነሱ ውሳኔ የተደረገ ነገር ነው ይሄን እንዴት አርጎ ነው ወንጀል አርጎ አሁን ኢትዮጵያ ወረረችን ብሎ ከኩዌት ጋር ያይዞ ማቅረብ የፈለጉበት ምክንያት የሚለው ነገር ነው እሺ የራሳብ ላክልና ሐሳብ ሲጨምርበት እዚህ ጥሩ ታሪካዊ ዳራ ሰጥታል አንተ እንግዲህ ታሪካዊ ዳራዎቹን በደንብ አድርገህ አብራርተሃል ኡነን ለመናገር ኤርትራኖቹን እንግዲህ የኢትዮጵያ መንግስት ይሄ ከውቅና ጋር በተያያዘ ያነሳው ሐሳብ ነርቫቸውን ነክቷቸዋል እና ያሉትን አማራጭ ያላቸውን አጠቃላይ ድንጋይ እየወረወሩ ይመስለኛል አሁን ይሄ ያነሳው ኦፖዚሽን በነገራችን ላይ በዓለም አቀፍ ፖለቲካም ተመልከት በዓለም አቀፍ ህግም ብትመለከት ውሃም ያነሳ አይደለም የኩዌትና የኢራቅን ሴናሪዮ ከኢትዮጵያና ከኤርትራ ጋር ማነጻጸር ማለት በጣም ስሁት ድምዳሜ ነው አንደኛ የተባበሩት መንግስታት የሚወስናቸው ውሳኔዎች ከበስተጀርባው ፖለቲካሊ ቻርጅድ የሆኑ ነገሮች ናቸው ለኢራቅ አሜሪካ የምትሰጠው ቦታ ለኩዌት አሜሪካ የምትሰጠው ቦታና ለኤርትራና ለኢትዮጵያ የምትሰጠው ቦታ ለየቅል ነው ታውቀዋለህ ህግ ሳይሆን በብዙ መልኩ ነገሮቹ በጣም በሴራ የታሹ ናቸው ውሳኔዎች ላይ ማለት ነው ኢቭን እኮ ኢራቅ ራሱ ምንም አይነት ኒውክሌር እኮ አልተገኘም ከተወረረች በኋላ አይደል እንደ ፕሪቴክስ ተጠቅመው ነው እና ወረራው ራሱ የኢራቅና የኩዌት ነው ኢራቅ ኩዌት ነው ወረረች እሱ ነው ምሳሌ የሚያደርገው እና ኢቭን ኢራቅን ራሱ ሲወሩ እንኳን አልተገኘም እና የነሱ ከነሱ ድምዳሜ በስተጀርባ ንጹህ ነገር የለም ፖለቲካሊ ቻርጅ የሆነ ነገር ነው ኢቭን የነሱ ራሱ ተወስዶ ማለት ግን እንዳው በዩናይትድ ኔሽን ባስቀመጠው ህግ ደረጃ አሁን እኮ ስለ ህግ ጉዳይ ስታነሳ ኢትዮጵያ ይሄን ሪኮግኒሽን የሰጠችው ዕውቅና አነሳሉ ስትል ህግ ጠቅሳ ነው አይደል ህግ ጠቅሳ ሞንቴቪዲዮን እኮ ጠቅሳ ነው አይደል አሁን ኤርትራ ደግሞ ህግን ለማጣቀስ ሞከረችና ይሄንን እኛም ልክ እንደ ኢራቅና ኩዌት ወደ ህግ እናቀርባለን ስትል ህጉ አሁን ሌላ ፕሮጀክት አንተው ህጉ ራሱ ምን ያህል ያስኬዳል ካልክ ለምሳሌ ማለት ኢንተርናሽናል ህግ ላይ ምንድነው የሚለው መሰለኝ አንድ ይሄ ክራይም አጌንስት ሁማኒቲ በሰብአዊነት ላይ የተፈጸመ ወንጀል ወይ ደግሞ ዘር ማጥፋት ካልሆነ በስተቀር በ60 ዓመት ውስጥ ይርጋኑ አይጠየቅም ነው የሚለው የፌዴሬሽኑ ጉዳይ እንኳን ወንጀል እንኳን ቢሆን ፍርድ ቤት የመጠየቅ እንትን የለውም ማለት 60 ዓመት አልፎታል ማለት ነው በኤርትራ ራሱ አልቋል ማለት ስለዚህ ይሄ አሁን ከፖለቲካ አንፃር ብቻ ሳይሆን የሚያስኬድ ዝም ብሎ ሰዎቹ ቃል ነው ቅድም እንዳልኩ እናነሳለን ዕውቅናን የሚሉ ነገር ዶሴ ሲያገላብጡ
ምናልባት አንዳንዴ ጉዳይ ስታወራ ዝም ብለህ እንደዚህ ቢራ እየጠጣ ምናምን ሜሎት እየጠጣ ምናምን ስታወራ ጥሩ ጨዋታ ሊመስል ይችላል። ግን ከህግ አንጻርና ከዓለም አቀፋው ከሚግባባበት አንጻር ምን ያህል ያስኬደዋል ብለህ ስታገናዝበው ምንም የሚያስኬድበት ግራውንድ የለውም ማለት ነው። ቢያስኬድ ራሱ ፖለቲካሊ ጠንካራ ካልሆንክ ጉዳዩን ላታስፈጽም ትችላለህ። ምክንያቱም ዓለም አቀፍ ላይ እኮ በህግ ብቻ አይደለም የሚሰራው አይደል? የፖለቲካ ፖዚሽን ኢትዮጵያ ላይ ደረሰባት ሊግ ኦፍ ኔሽን ላይ ደረሰባት ሊግ ኦፍ ኔሽን ላይ እኮ እኛ በጣሊያን የተወረረው እኮ ህግ ተጥሶ ነው። ስለዚህ ሁሌ ህግ አትጠቅስም ያለ የሀገራዊ ቁመና ወሳኝነት አለው ነው። ሌላ ያስቀመጥከው ያው ለምሳሌ ከኤርትራ ጋር በነበረን አጠቃላይ የእርስ በርስ ጦርነት ሲቪል ዋር ነው። በሁለት ወንድማማቾች መካከል የተደረገ ጦርነት ነው። ከዛ በኋላ ነፃ ሆነው ወጥተዋል። ከኢራቅና ከኩዌት ጋር የማገናኘቱ የማነጻጸሩ ሁናቴ እኛ ሉዓላዊ ሀገር ነበር ድሮም ተወረን ሲቪል ዋር ልክ እንደ ተወረሩ አድርጎ ነው የሚቆጥሩት። ማለት በጣም እኮ የሌለ እኮ ነው ማለት እንዴት አድርጎ ህጉ እንደሚያጣሙት ማለት ነው። ኢቭን እኛ ከኤርትራ ጋር የነበረን ሲቪል ዋር ሁለት ሉዓላዊ ሀገር ያደረጉት ጦርነት አድርገው ነው አያ የጀስቲፊኬሽን የሚያስቀምጡት ነው። የት በየትኛው ቅናላቸው ዩናይትድ ኔሽን ላይ ተመዘገቡት እኮ በ1993 በፈረንጆች አቆጣጠር ማለት ነው። አዎ እሱ ሌላ ጉዳይ ነው ማለት የቅኝ ግዛት ውሎች ከእንደገና ከመቃብር ውስጥ ወጥተው ጭራሽ የሚያስኪዱ ነገሮች ተቀምጠውና ብዙ ነገር ዶሴን በርብር ካለ ብዙ ጀንትን ይመጣል እና ይሄን መስላለ ትንሽ ብሪፍ ለማረጋቸው ውድ አድማጭ ተመልካቾቻችን እናንተም በዚህ ላይ ምናልባት የኤርትራ ባለስልጣኖች እያሉ ያሉት ልክ የኢራቅና የኩዌትን ጉዳይ አንስቶ ኢትዮጵያ ለኛ ካሳ መክፈል አለባት የሚሉት ጉዳይ በህግ አንጻር የሚያስኬድ ነው። እናንተ በራሳችሁን ምልከታና የራሳችሁን ሐሳብ እንድትሰጡን እየጠየቅን ወደሚቀጥለው አጀንዳ ብንሻገር እንግዲህ አደገኛው አጀንዳ ሁለተኛው ለምንድነው እነ አሜሪካና ሌሎች ሀያላን ሀገራቶች የኢትዮጵያን ወደ ቀይ ባህር የመውጣቷን እቅድ በቀጥታም ሆነ በተዘዋዋሪ ድጋፍ እየሰጡት ያሉበት ምክንያት ምንድነው ብለው ጉዳይ ላይ እናንሳ። ግሩም ነጥብ ያነሳው አድማጭ ተመልካቾቻችን እንግዲህ ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እንዲሁም ሀሳብ አስተያየት ካላችሁ በሀሳብ መስጫው ላይ እንድታሰፍሩን ጠይቃችኋለን። እውነትን ነው እንግዲህ ታላላቅ ሀገራት አሜሪካንን ጨምሮ ሌሎችም ሀገራት እስራኤልን ጨምሮ ከዚህ ከወደብ ጋር ከቀይ ባህር ጋር በተያያዘ የራሳቸውን ከበስተጀርባው ከመጋረጃው በስተጀርባ ድጋፍ ይሰጣሉ የሚል የብዙ አናሊስቶች ሀሳብ እየተንሸራሸረ ነው። አሁን ከዚህ ቀደም እንግዲህ ሻዕቢያ ከኢራን ጋር የገባው ስምምነት ነበር፣ የሆነ ያልተቀደሰ ጋብቻ ፈጥሮ ነበረ። በምን ምክንያት ነው? እንግዲህ የኢሳያስ መንግስት ከፍተኛ የሆነ ኢኮኖሚክ ክራይሲስ ደረሰበት። ያን የኢኮኖሚ ክራይሲስ ለማስታገስ ከኢራን የገንዘብ እርዳታ አግኝቶ ነበር። ያን እርዳታ ምንድነው ሰጥቶ በመቀበል መርህ ማለት ነው። እርዳታውን ተቀብሎ ኢራንን አሰብ ላይ ነበር የተከላት ከተወሰነ ከ3 ዓመት በፊት አካባቢ ነው። እና ከተከላት በኋላ ኢራን እዛ አካባቢ የቀይ ባህር ተጽዕኖ በከፍተኛ ሁኔታ አድርጎ ነበረ። እንዲሁም ደግሞ ሀውቲ የተባለውን አማጺ የሎጂስቲክ ሰፖርት በማቅረብ ትልቅ ስራ ሰርታ ነበር። ይሄ ማን አስደንግጧል? ዋይት ሃውስን፣ እስራኤልን፣ የዌስተርኑን አጠቃላይ ሀገር ኢቭን ኬንያን ሁሉ አስደንግጧል። ስለዚህ ወደ ቀይ ባህር አሁን የኢሳያስ መንግስት እንደ ሩግ ስቴት ምንድነው ምንም በህግና ስርዓት የማይዳኝ ልክ የታሊባን ስቴት የለም። ታሊባን ስቴት አይተቆለ ተዘካለ ታሊባን ስቴትን አሜሪካ ልክ እንደ ክሌም ያስቀመጠችው ምንድነው ለአሜሪካ ሉዓላዊነት ብሔራዊ ጥቅም አደጋ የሆነ መንግስት አለ ኤዥያ ውስጥ። ስለዚህ ማንኛውንም መስዋዕትነት ከፍዬ ወደ ታሊባንን አስወግዳለሁ ብላ ነበር። እና ይሄኛው ክርስቲያናዊ እምነት ባይኖረው እንደ ታሊባን ስቴት የሚቆጠረው። ስለዚህ ይህንን ኢትዮጵያ ወደ ቀይ ባህር መመለሷ ብቻ ሳይሆን የኢሳያስ መንግስት በመንግስትነት መቀጠሉ በራሱ ለዌስተርኖቹ የብሔራዊ ጥቅም አደጋ ነው። በማንኛውም ሰዓት ከዌስተርኖች እና ከእስራኤሎች አንታ የሆኑትን ኃይሎች እየጎተተ እያመጣ ከፍተኛ ቀውስ ይፈጥራል። ይሄ ቀውስ ደግሞ ቀይ ባህር አካባቢ ታውቀዋለህ፣ ቀውሱ በጣም ከፍተኛ አደጋ ነው የሚያመጣው። ወደ 70-80% የንግድ መርከቦች በዛ ጋር የሚተላለፉት። ስለዚህ እንደ ጋርዲያን ኢትዮጵያን የማሰብ ሁኔታ እዛ አካባቢ የሚመለከቱት ነገር አለ። ከዚህ ጋር ተያይዞ ኢትዮጵያ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የጻፈችው ደብዳቤ አለና ሆርን ሪቪው ላይ ወጥቷል። ቁልጭ አድርጎ ያሳያል። እዛ ጋር ያስቀመጠችው ነገር አለ። አንደኛ በኢንቲግሬሽን ወይም ደግሞ እርስ በርስ አጠቃላይ እዛ ቀይ ባህር አካባቢ ያለውን ሁናቴ ኢንቲግሬሽንን ለማሳደግ ነው እንጂ በወረራ አይደለም ኢትዮጵያና አካባቢ መፈጸም መያዝ የምትፈልገው የሚል አስቀምጠዋል። እንደ ወራሪ መታየት የለባትም። ግን እዛ አካባቢ ያለውን ደህንነት ለማስጠበቅ የኢሳያስ መንግስት ስልጣን ላይ እስካለ ድረስ አደጋ አለው። ኢቭን ኢትዮጵያ ውስጥ ያሉትን ውስጣዊ ውጥረቶችን በማባባስ ትልቅ ስራ እየሰራ ነው። ከህወሓት ሪሜናንት ጋር ይላሉ ህወሓት ፍንካች ጋር
አሊያንስ ክሬት አድርጎ ይላል። ኢቭን ግብፅን ቢያነሳም ቀጥታ ከሪኔሳንስ ጋር በተያያዘ የኢትዮጵያ ጠላቶች ጋር በትራንዛክሽን ግንኙነት በአይዲዮሎጂ ሳይሆን ይሄ በፖለቲካ ትርፍ ለንግድ በማጭበርበር እርስ በርስ ተሳስረዋል። ስለዚህ ይሄ መንግስት እዚህ ቀይ ባህር አካባቢ እስካለ ድረስ ቀጠናው አደጋ ውስጥ ይወድቃል የሚል አይ ቲንክ ለዛኛው ለዌስተርኖቹም ልክ በደንብ እንደ ቀብድ የሚመስል ነገር ሀሳብ ይሄ ከባድ ነው። ምናልባት ከዚሁ ጋር ተያይዞ ኢትዮጵያ እንግዲህ ዘኢኮኖሚስት ሰሞኑ ያወጣው መረጃን አስመልክቶም አንድ ሀሳብ ሰንዝሯል። ምንድነው እኛ የምንፈልገው ወረራ አይደለም፣ እኛ ወደ ቀይ ባህር መውጫ ነው የምንፈልገው። በአሻጥር የተሰራውን የአሰብን ጉዳይ እንዲታረም ነው የጠየቅን ያለ ነው። እኛ ቀይ ባህር የተገፋንበትን መንገድ መስተካከል አለበት ነው። ለዛ ነው እንጂ የምንሄደው እኛ ማንኛውም ሉዓላዊ አገርን የመንካት ፍላጎት የለንም። ሌላንም አገርም ደግሞ ወደ ኢትዮጵያ የመጨመር ወይ ደግሞ የመቀላቀል ህልምም የለንም። እንደ ወራሪ እንዲወሰድብን አንፈልግም የሚል አቋም። ለምን እዛ ጋር እንደተነሳ ነገር አለ። ምናልባት ኢትዮጵያ በቀይ አሰብን ወስዳ ነው የምትቆመው ወይስ ቀጥላ ሄዳ ኤርትራ ወደ ኢትዮጵያ የመለስ ሂደቶች ይፈጠራሉ ወይ የሚል ሀሳብም ስላለ እዛ ዘኢኮኖሚስት ያቀረበው አንድ ተንታኝ የሰጠው ሀሳብ ላይ እሱን ነገር ኢትዮጵያ በክራ እንደምትቃወም ምንንም ሌላ ሀገር የሌላን ሀገርን በጉልበት ወደ ራሷ ማጠቃለል እንደማትፈልግ አቋሟ መሆኗን እንግዲህ ገልጻለች። ይሁንና ግን ዋና ነጥቡ ይሄ በአሻጥር ከቀይ ባህር የማሸሹ ጉዳይ እሱ እንዲታረም ወደ ቀይ ባህር የምንመጣበትን መንገድ ነው የምንፈልገው የሚለውን አቋም ግልጽ ባለ ከዚህ ጋር ግን ልጠይቅህ በዚሁ ምክንያቱም ባለፈው ኢኮኖሚስት ላይ አስመራ እንደ ጋዛ የሚለው በጣም ብዙ አነጋግሯል። ለብዙ ነገር የሚተነተን ነገር ነው እና አስመራ እንደ ጋዛ ብሎ ያስቀመጠው አንደኛ የአየር የበላይነት ብሏል፣ ድሮን ብሏል። ከዚሁ ጋር ተያይዞ ትናንትና ከትናንት ወዲያ የወጣ አንድ መረጃ አለ። ዘመናዊ የሆኑ የጦር መሳሪያዎችን ምንድነው የጀት በጣም ዘመናዊ በጣም ዘመናዊ የሆኑ 6 ጀቶችን ከራሻ ባለፈው ቤላሩስ አካባቢ ነው ነበር ከራሻና ከቤላሩስ ያው እዛ አካባቢ ካሉ አገራት ጋር በስምምነት እንደገዛች ሰምተናል። ስለዚህ ዘኢኮኖሚስት ላይ የተቀመጠውን ሐሳብ ስጋ እንዲለብስ አላደረገውም ወይ? ያየራ ላይ አሁን ምንድነው መሰለህ ኢትዮጵያ እንደ አንድ ስቴት ራሷን የማጠንከር መብት አላት። ወታደራዊ ኃይሏን እያጠነከረች ትሄዳለች። የግድ ወታደራዊ ኃይሏን አጠነከረች ማለት ከሻዕቢያ ጋር ወይ ደግሞ ከኤርትራ ጋር ጦርነት ልገጥም ነው የሚለውን ነገር ፍጹም በሆነ ሊወሰድ አይገባም። እሱ ነገር እንደ አንድ ሉዓላዊ ሀገር የራሷን ኃይልን ማጠናከር ትችላለች። ነገር ግን ከዚህ ያለፈ አሁን ለምሳሌ ሻዕቢያ ምንድነው ባለፈ የተገለጸበት ነገር አለ። ኮምፕሊትሊ ሆስታይል ኢንቫይሮንመንት ለኢትዮጵያ እንደሆነ ለልማቷ መደናቀፊያ እንደሆነ ከዛም አልፎ ተርፎ አማጽያን ምንም እንኳን ከፍላጎታቸው ምን እንደሆነ እንኳን የማይታወቅ ነገር ማለት ሰብስባ ሁሉን ኢትዮጵያን አንስቴብል የሚያደርጉ ኃይሎች ሁሉ ሆስት ሆና እንደምትሰራ ኤርትራን አስቀምጧታል። ይሄ ማስጠንቀቂያ ነው። በዚህ ሁኔታ አይቀጥልም አንድ ሀገር ማለት ነው። እየተከፋ በእንደዚህ ሁኔታ ልማቱ የተደናቀፈ በእንደዚህ ሁኔታ ሰላሙን እያጣ አይቀጥልም። ስለዚህ ካልቀጠለ ምናልባት ብሔራዊ ጥቅሙም ደግሞ ኤርትራኖች ፈቃደኛ ሆኖ በአሻጥር ይዞብን የሄዱ አሰብን የማይመልሱ እና መልሶ የማይሰጡ ከሆነ ዘነከስ ስቴፕ ወደ ነው መጣ ማለት የሉና ጉዳይ እስከሆነ ወደ ሚሊተሪ ኦፕሬሽን የሚገባበት እድሉ ሰፊ ነው ማለት ነው። እንግዲህ እዚህ ጋር ስንደርስ ነው አሁን ጫወታው መጣው። አሁን ዘመናዊ ጄቱ መገዛቱ አጥፍቶ ጠፊ ድሮኖችን በስፋት ኢትዮጵያ ውስጥ ማብረት መጀመሩ ሌሎች ድሮኖችን ከውጪ ገዝቶ ማስገባቱ ይሄንን ይዘው ሁለቱ ስቴቶች ወደ ግጭት የሚመጡ ከሆነ ኤርትራ ምንም ሳያሻማ ጋዛ ልትሆን እንደሚችል ማንኛውም የጦር አዋቂነትን አይጠይቅም ሊተነትን ይችላል ማለት ነው። ተርተኛል አይደል? ወደዛው ነገሩ የሚሄድበት ምክንያት ማለት ነው። ሁኔታዎቹ ክፍት ናቸው፣ ግን ዝግ ሊሆኑ ቢችሉ በምንድነው ኤርትራኖች ይሄንን በአሻጥር የያዙትን ቦታ ለቆ እኛንም ወደ ቀይ ባህር ቦታችን በወራ ያዙብን ቦታዎች ለቆ ከዛ ወደ ሰላማዊ ሁኔታ የሚመለስበት ሁኔታ ከተፈጠረ ነገሩ ዝግ ሊሆንበት ይችላል። ይህ እንዲህ እንዳለ የአፋር ፖሊስ ኮሚሽን ያወጣው መግለጫ አይታል። እሱን አይቻልም። እዚህ ላይ ግን ምንድነው ዓመታዊ ዕቅድ መንግስት በሚያስተዋውቅበት ጊዜ የቀይ ባህር ጉዳይ ከምንም በላይ አንደርላይን አድርገውታል። ሰላማዊና ህጋዊ በሆነ መልኩ ብለዋል። ሌሎችም ኃይሎች ሌሎችም ሀገራት እየደገፉት ነው የሚል ነገር አለ። እንግዲህ የደገፉት ነው የሚለው ነገር ቅድም እኔ በትንታኔ መልክ ያስቀመጡታል እና አሜሪካ ትልልቅ ሀገራት እስራኤል እነሱ ምናልባት ቢሃይንድ ዘ ከርቴን ይሄ በአደባባይ ባይሆንም ከበስተጀርባው ትልቅ ድጋፍ እየሰጧቸው እንደሆነ ጠቆም የሚያደርጉት ነገር አለ። ወደ አፋሩ ማይቤል ይቻላል። አፋሩ እንግዲህ አፋር ፖሊስ ኮሚሽን በማህበራዊ ሚዲያ ላይ ሰራጭ ያየነው አሰብን
7ኛው ዞን ነው የምናረጋት ብለዋል። እንግዲህ 6 ዞኖች አሉ በአፋር ውስጥ የተለያዩ ዞን። አሰብ እንግዲህ እንደሚታወቅ የአፋር ቀይ ባህሮች አፋሮች መሬት ነው። ነገር ግን ያው የሻዕቢያ በክደት ነው ይህን ጉዳይ የሚይዛለች። ሁሉ ጊዜ ጥያቄውም ከአፋር አካባቢ በስፋት የሚነሳበት ሁኔታ አለ። ይሄ ጥያቄ እንግዲህ አሁን በክልል ደረጃ ደግሞ ስፔሲፊካሊ አሁን ክልሎች ሁሉ ብሔር አላቸው አይደል? አፋር የሚባለው ማህበረሰብ ደግሞ የሚኖርበት ክልል አለው አይደል? የዛ ክልል ንብረት የሆነ ቦታ በወረራ ተይዞ ቁጭ እንዳለና ከዚህ በኋላ አፋር ተመልሶ መጥቶ 7ኛ የአፋር ክልል እንደሚሆን ሐሳብ መቅረቡ ራሱ 7ኛ ዞን መሆኑ ራሱ ምንድነው የሚፈጥረው የሚለውን ነገር ስናይ አሁን ይሄ ሁለት ነገር ነው የሚፈጥረው። አንደኛ ሰሞኑን አንድ የሆነች 4 ነው 5 ሰዎችን እዚህ ከአፋር ክልል ወስዶ ሃይኮታ የሚባል ቦታ አለ ኤርትራ ውስጥ ማለት እዛ ያስቀመጣቸውና የሆነ መግለጫ ራሳቸው ጽፎ ያወጡላችሁ መግለጫ አለ። የሚገርም ነገር ማለት የጎረፈ ነው ይላል። ስለ ቀይ ባህር አናነሳም፣ አፋር አይመለከተውም፣ ስለ አሰብ አይመለከተውም ብሎ እንግዲህ አንድ አፋራዊ ወደ ሰው እንዴት ብሎ ሊጽፍ ይችላል ብለህ ይገምትበታል። አሁን የኛው አፋር ሰፊው አፋርን ጥያቄ ሲያነሳ ለዚያው ትልቅ ራስ ምታቱ የሚሆነው ማለት መልሱ ነው እዚህ ጋር የሚሆነው ማለት ነው። ሁለተኛ የቀይ ባህር አፋሮች ከዚህ በፊት ያነሱት ነገር አለ። ይሄ በጣም በዓለም አቀፍ ሕግ የሚያስኬደው ነገር ማለት ነው። ባይዞ ትልቁ የሚያስኬደው ነገር ከጦሩም በላይ ይሄንን የአፋሮች ራሳቸውን በራሳቸው ማስተዳደር መብት ይሄ ኢንተርናሽናል ዩናይትድ ኔሽን ኮንቬንሽን ላይ ያለው ራስን በራስ ማስተዳደር ጥያቄ ካነሱ ለዛም ነው ከዚህ በፊት ያኔ ሪፈረንደም ሲካሄድ አፋሮቹ ያልተሳተፉበት። አሁን ግን አፋሮች ይሄንን ጥያቄ ካነሱ ማለት እዚህ ጋር ቀይ ባህር አካባቢ የሚኖሩ አፋሮች ማለት መብት አላቸው። ከዛ በኋላ ወዴት እንጠቃለል የሚል ጥያቄ ደግሞ እንደ ክሪሚያ ካነሱ መብት አላቸው። ይሄ በጣም የሚያስኬድ ሰፊ መንገድ ነው፣ የተመቻቸ መንገድ ነው ማለት ነው። በጣም መንገድ ጠራጊ ነው የሚሆነው። አይ ቲንክ የተወሰነ ሀሳብ ላክልና ካለን ሰዓት አንፃር ምንድነው ከአንተ ሀሳብ ጋር የሚገናኝ ነገር እንግዲህ ቀይ ባህር አፋሮች በሻዕቢያ አገዛዝ ከፍተኛ የሆነ ሰቆቃ ሲፈጸምባቸው ነበረ። ወደ 250 ሺህ የሚጠጉ አፋሮች ተፈናቅለዋል። አደገኛ የሆነ ሰብአዊ መብት ደርሶባቸዋል። ስለዚህ ኢትዮጵያ ይህንን ኮዝ ለመጠቀም ወደኋላም አትልም። ቀይ ባህር አፋሮች የራሳቸው ዕድል በራሳቸው መወሰን አለባቸው። ይሄ መወሰናቸው ብዙ አስተዋጽኦ አለው። አንደኛ ከኢትዮጵያ አንጻር ከዚህ ቀደም ራሱ ምንድነው ይሄ አሰብ በምንድነው አሰብ በኤርትራ ሆኖ አያውቅም የሚል ታሪካዊ እንትን አለ። እነሱ እንደሚሉት አሰብ የኢትዮጵያ ሆኖ አያውቅም እንደሚሉት አሰብ የኤርትራ ሆኖ አያውቅም። ኤርትራ ሆኖ አያውቅም። ከድሮ ጀምሮ ስትመለከተው በታሪኩም ሆኖ አያውቅም። ኢቭን ራሱ የቅኝ ግዛት ዝም ብለህ ወደኋላ ታሪካዊ ዳራዎች ስትመለከት አሰብ የሚባለው ለብቻ ነበረ፣ ምጽዋ ለብቻ ነበረ። ከዛ በኋላ በኮንስፓይረሲ የተያዘ ነው እና ዞሮ ዞሮ አሁን ቀይ ባህር አፋሮች አፋር በጣም የተለየ ማህበራዊ ስሪት ያለው ህዝብ ነው። ኢትዮጵያ ውስጥ ያለው አፋርና እዛ ኤርትራ ያለው አፋር ወንድማማች ነው። ሶሻል ካስት ሲስተማቸው በጣም ጠንካራ ነው እና ይህን ማህበረሰብ ልክ እንደ ድልድይ ተጠቅመ ነው በፊትም ዶክተር ያዕቆብ እኮ የሚናገሩት የአፋር ኮዝ አጮልቀ የምናይበት ነው አሰብ ጉዳይ የሚሉት ነገር ነው እና እሱ በደንብ አንደርላይን አድርገን መሄድ እንችላለን። እና ይሄ ትንሽ ፈገግ ያደረገኝ ገና ኦፕሬሽኑ ሳይጀመር በአደባባይ 7ኛ ዞናችን ነው ሲል አስደንግጣል። አንድ እንትም ተጀምሯል። በነገራችን ላይ አንድ አይቻለሁ አንድ ሚዲያ ላይ እነዚህ በየክልሉ ያሉ ኤሊቶችን ስለ አሰብ ጉዳይ ስለ ቀይ ባህር ጉዳይ የማስረዳት የግንዛቤ የማስጨበጥ ሁናቴ እየተሰራ ነው የሚል ነገር አይቻለሁ እና ምናልባት ከመጋረጃው በስተጀርባ እኛ ከማናያቸው በጣም ውስብስብ በሆነ መልኩ የፖለቲካ ስራ እየሰሩ ሊሆኑ ይችላሉ። ዝም ብሎ አይደለም፣ አየር ላይ ዘግኖት አይደለም ነገር የተናገረው። አዎ እንግዲህ በኤርትራ በኩልም ዛሬም እንግዲህ ማስታወቂያ ሚኒስቴሩ መግለጫ ሰጥተዋል። እንግዲህ በመግለጫቸው ይሄ እየተደረገ ያለው የአሰብ ጉዳይ እና የቀይ ባህር ጥያቄ አክሰስ ቱ ሲ ጥያቄው ከዚህ በፊት የጣሊያኑ አንድ የቅኝ ግዢ ኦፊሰር የነበረ ሰው ዩናይትድ ኔሽን ላይ ያቀረበ ሀሳብ አለ ኢትዮጵያን በባህር በር ባለቤት እንድትሆንና ኤርትራ ለሁለት እንድትሰነጠቅ ሀሳብ የቀረበው ነው እንጂ ሌላ ምንም አዲስ ሀሳብ አይደለም እየመጣ ያለው። ከ50-60 ዓመት ምናምን በኋላ እሱ ነው እያገላበጡት እያመጡ አሉት የሚል ሌላ ደግሞ ስጋት ደግሞ ዛሬ ተፈጥሯል። የሚገርም ነገር
እንግዲህ የጦር መሳሪያው መገዛቱ ወታደራዊ መሪዎች ይህንን ጉዳይ በደንብ አድርጎ ጠንክሮ ይዞ መሄዱ ኢትዮጵያ እንደ አቅጣጫ በሚቀጥለው ዓመት ላይ ምንድን ነው የምሰራው ብሎ ጉዳይ ላይ ይህንን የቀይ ባህር ጉዳይ ምንም ማየት የማወላዳ ነገር መሆኑን ፕሬዝዳንቱ ሲያቀርቡት ነገሩ ጠቅላላ አድርጎ ሲመጣ አሁን ምንድን ነው የተወሰዱት ይህን ሀሳብ የማይወሰዳችሁን የጣሊያኑ ቀኝ ገዢ ኦፊሰር ዱሮ ያቀረበውን ሀሳብ እሱን ተግባራዊ ልታደርጉ ነው አሁንም የሚል ነገር ክስ እየቀረበ ነው ያለው። እንግዲህ ጠቅላላ ባለ ሁኔታ የኩዌትና የኢራቅን ጉዳይ አይተናል። አሁን ያለውን ድባብንም አይተናል። አይ ቲንክ የዛሬውን ዕለታዊያችን በዚህ ብናጠቃለን እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ አጠቃለናል። እንግዲህ ባነሳነው ነጥቦች ላይ የራሳችሁን ሀሳብን በሀሳብ መስጫ ላይ እንድትሰጡን እየጠየቅን እንደዚሁም ደግሞ ሚዲያችንን ላይክ ሼር እንደዚሁም ሰብስክራይብ እንድታደርጉ እየጠየቅ በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ